ነብይ እዩ ጩፋ ጋር በመሄዴ የምከታተልበት ቤተክርስቲያን ነው። አረ ያልሰሙ ብዙ ናቸው። አረ ያልሰማን ብዙ ነን። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? ዛሬ ሰበርና አዲስ የሆኑ መረጃዎች ተመልሼ መጥቻለሁ። ይህንን ቪዲዮ ከመጀመራችሁ በፊት ላይክ ማድረጋችሁ እንዳትረሱ ለብዙዎች እንዲደርስ፣ እንዲሁም ሼር አድርጉ። ኮሜንት ላይ በዚህ ቪዲዮ የተማራችሁትን ነገር አስቀምጡልን። ቀጥታ ወደ ዕለቱ ቪዲዮ ወስዳችኋለሁ። ምንም ነገር ሳናደርግ ምንም ሳንሰራ ኃጢአተኞች በደለኞች በዚያ ቤት ጸጸት ለቅሶ እንደ ጉድ ይከናወናል። ይህም ምክንያቱ ዘርፈ ብዙ ሲሆን ዋነኛው ግን በፈጣሪ ስም ማታለላቸውና መነገዳቸው ምንም ምድራዊትን የተደላደለ ቢያደርጉም መንፈሳቸውና ሊናቸውን ግን በእጅጉ ጎድቶታል። በዚህም የተነሳ ዘማሪ ዘርፌ ከበደ አሁን ስላለችበት የህይወት መንገድ እያለቀሰች ለህዝቡ መረጃን አጋርታለች። ዘርፌ ምናለች? አብረን እንመለከተዋለን። ዘርፌ ከበደ አሁን ባለችበት ህይወት በእጅጉ ተጸጽታ እያለቀሰች ያስተላለፈችው መልእክት ነው። ዘርፌም በንግግሯ ምንም ነገር ሳንሰራ እግዚአብሔርን ክደን በስሙም ነግደን በእርሱም ትእዛዝ ሳንኖር የነበረን ሰዎች ነን ስትል ትናገራለች። የንግግሯም በገንዘብ አታሎ በወሰዳት እዩ ጩፋና በሌሎች ማስተኛ ነቢያቶች ዘንድ በአሁኑ ሰዓት ከፍተኛ ቁጣን ያስነሳ ሲሆን በርካታ ኦርቶዶክሲያንም ዘርፌ ተመለሺ፣ የክህደትና የምንፍቅና ህይወት ይብቃይ ሲሉ ተማጽነዋታል። እንደሚታወቀው ዛሬ ላይ በወንጌል ሽፋን የራሳቸውን ቢዝነስ የሚያራውጡ ፓስተርና ነቢያቶች በእጅጉ በሀገራችን ተበራክተዋል። እርግጥ ባለም ሳሉ በስጋቸው ተድላን ደስታን ያገኙ ቢመስላቸውም መንፈሳቸውና ሌናቸው ግን ሰላም የለውም። ዘወትር ጠዋትና ማታም በጭንቀት ሲብሰለሰሉ ዘመናቸውን ይገፋሉ። ከዚህ ህይወት ፈጣሪ አምላክ ይሰውራችሁ የመጨረሻው መልእክቴ ነው። ነብይ እዩ ጩፋ ጋር በመሄዴ የምከታተልበት ቤተክርስቲያን ከዛ በፊት በቃ እዛ ነው እኔ የምያዘው ብዬ አገልግሎት ከመጀመሪያ በፊት የሚሄድበት ቤተክርስቲያን ነበረ። ጠርተው ነው እንዳትመጡ አሉ ማለት ነው። ነብይ እዩ ጩፋ ጋር በመሄድ ነብይ እዩ ጩፋ ጋር በመሄዴ ምክንያት ጠርተው እንዳትመጡ አሉ ማለት ነው። ከዛ በኋላ ያው ከዛ ቤተክርስቲያን መከታተላችንን አቆምን ማለት ነው። እና በጣም ግራ የገባኝ ጊዜ ነበረ ያኔ ማለት ነው። እና እኔ እንዲያውም በጣም በቃ ፒውር እንደሆነ ነፍስ የመጣሁበት ቦታ ትክክል አይደለም እንዴ? ለምንድን ነው እንደዚህ የሚሉት? ማለት እዚህ ያለውን ክፍፍል እዚህ ያለውን ልዩነት አላውቅም። ደግሞ እንደዚህ ዲፕ እንደሆነ አላውቅም ነበር የእውነት። እና እኔ እንደ ኦርቶዶክስ ቤተክርስቲያን አንድ አይነት ስለሚመስለኝ በቃ ኢየሱስን በመውደድ ቅን በሆነ መንገድ ነበር የሄድኩት ማለት ነው። ከዛ በዓለም ዙሪያ ያላችሁ ውድ ኦርቶዶክሳውያን ሁላችሁንም ሰላም ብያለሁ። ማለትም ይሄንን ቪዲዮ ሼር ኮፕሊንግ አድርጉልኝ። በተቻላችሁ መጠን አምስት ጊዜ ኮፕሊንግ አድርጉልኝ። ብዙ ጊዜ ላይቭ ላይ ሲገባ አንዳንድ ነገሮችን ስናገር ሰምታችሁ ሊሆን ይችላል፣ ወይም ደግሞ በተደጋጋሚ ስናገር ሊሆን ይችላል። አንድ ኦርቶዶክሳዊ አገልጋይም ሆነ ማንም ሆነ በጣም በቤተ ክርስቲያን ተጽዕኖ ፈጣሪ ነው ተብሎ ቢታመን እንኳን ሃይማኖቱን ቢቀይር ወደ ሌላ ቤተ እምነት ቢሄድ ያንን ቤተ እምነት አያውቀው አውቆት አይደለም የሚሄደው ብዬ በተደጋጋሚ እናገራለሁ። ማለትም ሰው ከሌላ ቤተ እምነት ወደ ኦርቶዶክስ ሲመጣ እምዬ ኦርቶዶክስ ተዋህዶን በአግባቡ ተረድቶና አውቆ ነው የሚመጣው። ልክ እንደኔ እኔ ኦርቶዶክስን ስመጣ አንድ አስተምህሮ፣ አንዱ አቋም፣ አንድ ትምህርት አላት ብዬ ነው የመጣሁት። ሌላው ግን አያውቃት። ከምን አንጻር ሲባል ይሄው ዘርፌ ምስክር ናት። እኔ ወደዚህ ስመጣ እዩ ጩፋ ቸርች ሄድኩኝ። እዩ ጩፋ ቸርች ሲሄድ አባል ሆኜ ታቀፈበታለሁ ያልኩት ቤተ እምነት ጠርቶ እንዳትመጪ ከዚህ በኋላ ከኛ ጋር አትኖሪም አሉ። ይህንን ስባል እኔ ልክ እንደ ኦርቶዶክስ ትምህርታቸው አንድ መስሎ ነበር የታየኝ የነበረው። አይደለም። ገአዱ ዓለም ላይ ሲታወቅ አንዱ ቤተ እምነት አንድ ቤተ እምነት የዛ ጥርቅም ነው አብያተ ክርስቲያናት ተብሎ የተጠራው። እህት አብያተ ክርስቲያናት ብለው ይጠሩታል። ትምህርታቸው የተለያየ ነው ብለን በአግባቡ እንናገራለን። አሁንም ለእህታችን ዘርፌ አልመሸም አልረፈደም ብዬ መልእክት አስተላልፍልሻለሁ። አንድ ትምህርት አንድ አቋም ወዳለባት ወደ አንዲቱ ሃይማኖት ወደ እምዬ ኦርቶዶክስ ተዋህዶ መመለስና መምጣት ይሆንሽ ለምቢባል እግዚአብሔር አንድም ሰው ወደ ሲኦል እንዲወረወርበት አይፈቅድም። ስለዚህ እንዳልሽው ነው ማለት ነው። ፕሮቴስታንቲዝም የተለያየ
አስተምህሮ የተለያየ አይነት የአስተምህሮ ምልከታ ነው ያለው። ኦርቶዶክስ ጋር ግን አንድ አስተምህሮ፣ አንድ የመዳን መንገድ ነው ያለው። እሱም ልጁ ኢየሱስ ክርስቶስ ነው። መዳን በሌላ በማንም የለም። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እንደሚናገረው መዳን በማንም የለም እንድንበት ዘንድ ከሰማይ የተሰጠን ልጁ ኢየሱስ ክርስቶስ ነው ይላልና እንድድኝበት የተፈቀደልሽና የተጠራሽው ወደ አንዱ ኢየሱስ ነው። መምጣት ይሆንልሽ እንድታመልጡ ፕሮቴስታንቶች፣ ሙስሊሞች፣ ካቶሊኮች ለእናንተ ጥሪን አቀርባለሁ። ኦርቶዶክስ ተዋሕዶ ለዘላለም ትኑር። ይህንን ቪዲዮ ሼር አድርጉት። ያልሰሙ ብዙ ናቸው። ኧረ ያልሰማን ብዙ ነን በእውነት ስለ ክርስቶስ ያልሰማ፣ ስለ ክርስቶስ ያላወቀ፣ ስለ ክርስቶስ ያልተረዳ ብዙ ነው ማለት ሲኦል አፏን ከፍታ የምትጠብቀው ለሲኦል የተዘጋጀ በጣም ብዙ ነው። የዚህን መንገድ መቀየስ ያስፈልጋል። የሲኦልን በር መዝጋት ያስፈልጋል። መንገዱን እየቀየሱ ወደ ገነት ማምጣት ያስፈልጋል። ማስተማር ማለት ይሄ ነው። ማሰማት ማለት ይሄ ነው። ማስረዳት ማለት ይሄ ነው። ከዚህ የተለየ ተልኮ የለንም። ለዚህ ነው፣ ለዚሁ ዓላማ ነው። ላልሰሙ ለማሰማት ነው። አዳኝ፣ ሕይወት፣ መድኃኒት ያለ ክርስቶስ መንግሥተ ሰማያትን እንደማናገኝ ለሰው ልጆች ሁሉ ለማስረዳት ነው። መንገዱ እሱ ነው። ሕይወት እሱ ነው። መዳረሻ እሱ ነው ብሎ ለማሰማት እያሰለጠናችሁ ነው። ምጽዋት እየሰጣችሁ እንዳይመስላችሁ። ለሚማር ሰው ድጋፍ መስጠት ምጽዋት መስጠት ማለት አይደለም። ለሚሰለጥን ወታደር የሚላከው ቀለብ እርዳት ምጽዋት አይደለም። ነግረኸው ስታበቃ ሰነፍ ሰው ምንድን ያልከው ይልሃል። የተኛን ሰው አውቆ ቢተኛ አሊያም ሳይነቃ ነገር አብዝተ ብትናገር አይሰማህም ይላል። ዛሬ በጣም ትምህርት ይሰጣል፣ ስብከት ይሰበካል። አብዝታ ቤተ ክርስቲያን ከነግስ ባት እስከ ሰርክ መስዋዕት ድረስ ደጃፎቿ ተከፍተው ቃል እግዚአብሔር ይነገራል። ነገር ግን ይህ ሁሉ የሚነገረው ቃል እግዚአብሔር ምንም እንዳልተፈጠረ አስበን እንድናድር የሚሆነው ብዙዎቻችን በመኝታ ላይ ነው ያለነው፣ ስላልነቃን ነው። ቅዳሴ ላይ ትሰማላችሁ፣ ዲያቆኑ እየደጋገመ ተንሥኡ ለጸሎት ይላል። እንዲያውም እለተነብሩ ተንሱ፣ የተቀመጣችሁ ሰዎች ተነሱ የሚል አዋጅ ያውጃል። አበው የተቀመጣችሁ ሰዎች ተነሱ ማለት በቅዳሴ ላይ እንድንቀመጥ አዋጅ ትእዛዝ ኖሮ አይደለም። እንዲያውም በእኛ ቤተ ክርስቲያን ነው በብዛት ቤተ መቅደስ ሲሰራ ከቤተ መቅደሱ ንዋያት መካከል አንዱ አስፈላጊ ነገር መቀመጫ ወንበር የሆነው። ምስራቃውያኑን በሉ ከምስራቃውያኑ ውጭ ኦሪየንታል ከተባሉ ጸባሃውያን የኛን ሃይማኖት በዶግማ ጭምር ከያዙት እንደ ህንድ ቤተ ክርስቲያን ያሉት ብታዩ በቤተ መቅደስ ውስጥ ወንበር የሚባል ነገር አይቀመጥም። ምክንያቱም ቤተ መቅደስ ማለት ቀራኒዮ ማለት ነው። ቀራኒዮ ላይ የሚቀመጡ ቁማርተኞቹ ብቻ ናቸው። ቀራኒዮ ላይ ብርቶቹ የተሸለሙት ጸንተው የቆሙት ናቸው። ወንበዴው የቀኙ ለምሕረት የታደለው መከራ እየተቀበለ ቆሞ በመንግስት አስበኝ ያለው እናቱ ድንግል ማርያም ወይ ቀውማን የተባለው ሴቶቹ በመስቀሉ አንጻር ግርጌ ቆመው ነበር ተብሏል። በአንጻረ መስቀል ቀዊሞ ይላል ዮሐንስ። በአንጻረ መስቀል በመስቀሉ አንጻር ቆሞ ነበር ይላል። መስቀሉ ስፍራ ላይ የበረከት ሰዎች በሙሉ ቆመዋል። የ3 ሰዓቱ ቅዳሴ የ3 ሰዓት የቀራኔው ቁመትን ነው የሚመስለው። ስለዚህ ምንም አይነት አዋጅ የለም። ምናልባት ወንበሩም የተዘጋጀው ብዙ ደካማ ሰዎች ስለሚኖሩ ዝለትና ድካም ቢያገኛቸው ከቅዳሴ እንዳይታጎሉ በማለት አረፍ ሊሉ ነው። እንዲያረፉት ይቀመጡ ይሆናል። አዋጁ ግን ተለይቶ አይደለም። ተነሱ የተቀመጣችሁ ሰዎች የተባለው እንድንቀመጥ ታዞ ሳይሆን የምንቀመጥበት ወንበር የምንተኛበት አልጋ ቤተ ክርስቲያን ውስጥ የለም። ነገር ግን አንዳንዶቻችን ቅዳሴው እየተቀደሰ ከአንክሮ ከተዘክሮ ተለይተን ስለምንኖር ነው። መዘንጋት ሐኬት ማለት ስንፍና ማለት ነው። መዘንጋት ማለት አለማስታወስ ማለት ነው። እንድናስተውልና እንድንበረታ የሚሰጠው አዋጅ ተንሥኡ ለጸሎት የሚለው ነው። ተነሱ ለጸሎት የሚለው እያንዳንዳችን የሚቀሰቅሰን ነው። አንዳንዶቻችን ቆመናል። ስጋችን ቤተ መቅደስ ውስጥ አለ። ሐሳብና ፈቃዳችን ህሊናችን ግን ሙግት ይዞ በየመንደሩ በየሰፈሩ ከቤተ ክርስቲያን አጸድ በአፋ ነው። ቆመን
ስጋውያን ሆነን ስጋዊ ነገር የምናስብ ሰዎች አለ። ጥበብማ ደሙን አፍሶ የገዛን፣ ጥበብማ በደሙ የዋጀን፣ ጥበብማ በቀራንዮ አደባባይ ስለኛ እጆቹን የዘረጋው፣ አይሁድ የናቁት ቅዱስ ሚካኤል ዝም ያለው፣ ቅዱስ ገብርኤል ሰይፉን የመዘዘው፣ 13ቱን ሕማማተ መስቀል ታግሶ በቀራንዮ አደባባይ በአምስቱ ቅንዋት ተቸንክሮ የሾህ አክሊል ደፍቶ ጎኑ ተወግቶ በደሙ ፍሰት ያዳነን የአብ ልጅ የድንግል ልጅ ኢየሱስ ነው። ጥበብ የኛ ፈጣሪ የኛ አምላክ ለስም አጠራሩ ክብር ምስጋና ይግባው። ሰባቱን ምሰሶቿን 7 ምሰሶች ይውላችሁ። መጀመሪያ ጥበብ ቤቷን ሰራች፣ ይሄንን ዓለም ሰራን። ቤት ያለ 7 ምሰሶ ደግሞ ስንት ቀኖች አሉ? ስንት ቀኖች አሉ? 7። ከምን ቀን ይጀምራል? እሁድ 1፣ ሰኑይ 2፣ ሰሉስ 3 እያለ አይደል የሚቀጥለው እስከ ቀዳሚ ሰንበት ድረስ። ፍጥረት የጀመረው መቼ ነው? እሁድ ቀን። ስንት ናቸው? 7። የኢትዮጵያ ፊደል ስንት ነው መሰረቱ? 7። ስትማሩ ምን ነበር የምትሉት? ሕፃኑ ናቸው የተማረ ቄስ ትምህርት ቤት የተማረ ቄስ ትምህርት ቤት የተማረ ሌላው ሀ ተገልብጦ በሆነበት ዘመን የተማረው ማለት ምን ነው ያላችሁ የተማራችሁት? ሀ ግዕዝ፣ ሁካዕ፣ ሂሳልስ ንገሩኛ። ሐራብ፣ ሄሃምስ፣ እሳድስ፣ ሆሳብ አይደል እንዴት ያይዘን ልጆች ሆነን በቃ መርጌታ ሰጌታ የታረገው እናችሁ ፊደል ያስቆጠሩኝ አባ ሰላም ስንጀምር እንዴት ያይዘው በቃ ዙካዕ ሂሳልስ እንላለን። ሀ 1 ማለት ነው። ሁ 2 ማለት ነው። ከዛ 7ቱን ምሰሶቿን አቆሙት። 7ቱ ዕለታት አንድ ሰንበት። እነዚህ ዕለታት እየተቀያየሩ ወራት አውራህ ከዛ ወደ ዓመት ይሄዳል። የሚገርም ግን ልንገራችሁ፣ ፊደሉ ዲሲማል ፖይንት ሁሉ ልታወጡ ይችላላችሁ። ለምሳሌ ሀ 1 ነች፣ ሁ 1.2 ነች፣ ሂ 1.3፣ ሀ 1.4፣ ሄ 1.5፣ ህ 1.6፣ ሆ 1.7፣ ለስንት ነች? 2፣ ሉ 2.2፣ ሊ 2.3። ቤተክርስቲያን ትምህርት እናንተ ግሩም እኮ ነው። ፊደላችን ራሱ እኮ ሚስጥር ነው። ቆይ ሌላ ልንገራችሁ እንጂ ገና ጨምርላችኋለሁ። መንፈስ ቅዱስ በእኔም በእናንተ ሄደ። ሀ የማ ምሳሌ ነው? የአብ። ሀ የማ ምሳሌ ነው? የአብ። ሁ የማ ምሳሌ ነው? ቀጥሎ የወልድ። ትንሽ ከነገሯችሁ መሄድ እኮ ነው እናንተ። ሂ የማ ምሳሌ ነው? የመንፈስ ቅዱስ ምስጢረ ሥላሴ። ሀ የአብ፣ ሁ የወልድ፣ ሂ የመንፈስ ቅዱስ። ሀ ራብም የምስጢረ ሥጋዌ። ተመልከቱ፣ 7ቱ ምስጢራት፣ 7ቱ ዕለታት። ሀ ራብ የምስጢረ ሥጋዌ፣ ሄ የምስጢረ ጥምቀት። ምስጢራቱን አልታውቁም ነው? አልተስማማችሁ? አልተስማሙም እንዴ መምሬ? አልተስማሙኝም እንዴ ሰዎች? እየተስማሙ እየነገርኩ ነው መምራችሁ። ሀ የማ ምሳሌ ነው? ንገሩኛ። የአብ፣ ሁ፣ ሂ፣ ሀ ምስጢረ ሥጋዌ፣ ሄ ምስጢረ ጥምቀት፣ ህ ምስጢረ ቁርባን፣ ሆ ምስጢረ ትንሣኤ ሙታን። ኦርቶዶክስ ይችናል፣ ተዋህዶ ይችናል፣ ክርስትና ይችናል። በእያንዳንዱ ነገር የፊደል ትምህርት ረቂቅ ነው። በዚህ ቤተ ክርስቲያን ያደረገን ስሙ የተመሰገነ ይሁን። ስለዚህ እግዚአብሔር ኢየሱስ ክርስቶስ ምን አለ? አልፋ ወኦ እኔ ነኝ አለ። አልፋ ኦ፣ አልፋ ኦሜጋ የግሪኩ ነው። በእኛ አልፋ ወኦ ነው። አልፋ አሌፍ ነው። አሌፍ ከሱ በፊት ምንም ፊደል የለም። ከአ በፊት ምንም ፊደል የለም። ከሀ በፊት ምንም ፊደል የለም።
አልፋው እኔ ነኝ። ከኦ በኋላ ምንም ፊደል የለም። አልፋና ኦሜጋ እኔ ነኝ። ዓለማትን የፈጠርኩ እኔ ነኝ። ሰማያትን የዘረጋሁ እኔ ነኝ። ምድርን በኋላ ያጸናሁ እኔ ነኝ። ሰማያቱን ሰማያት የሰራሁ እኔ ነኝ። የሰው ልጅ የፈጠርኩ እኔ ነኝ። ከሱ ውጪ ፈጣሪ የለም። ማኑ ይመስለከምና ማለት እግዚኦ። የዚህ ዓለም ጣዖታት፣ የዚህ ዓለም መሪዎች አንድ ብርጭቆ ውሃ ማምጣት አይችሉም። የኔና የናንተ አምላክ የሰራዊት ጌታ ኢየሱስ ክርስቶስ ሰማይን የዘረጋው ነው። ምድርን የመሰረተው ነው። አሕዛብን ሁሉ በገንቦ ውስጥ እንዳለች ትንሽ ጠብታ፣ በሚዛን እንዳለች ትንሽ ትቢያ የሚያይ የኔና የናንተ አምላክ ስሙ እግዚአብሔር ነው። ለዘላለም የተመሰገነ ይሁንልን። ስም አጠራሩ ክብር ምስጋና ይግባው። አልፋው አራት ጥያቄዎች። አንደኛ የሉም፣ እነዚህ ሰዎች የሉም። አንደኛ እኔ፣ ሁለተኛ ከየት። የመጀመሪያው question of identity ይባላል። ሁለተኛው ከየት መጣሁ ደግሞ question of origin ይባላል።